አማካሪ እዚህ መምጣት ከጀመረን ሳምንት አለፈን። እንዴት ነው ትዳራችን የሚጸና ይመስላል? ብዙ ነገር ሰምቻለሁ። ብዙ ነገር አማክራችሁኛል። ስለ ትዳራችሁ እንደማትተዋወቁ ነው የተገነዘብኩት። በችኮላ ላይ የተመሰረተ ትዳር ስለሆነ ሱሰኛ እንደሆነች አታውቅም፣ አንቺም ልጅ እንዳለው አታውቂም አይደል? ያው እንግዲህ ክለብ ላይ የተመሰረተ ህይወት ነው። ኢቭን አንቨርሰሪ ያከበራችሁት እዛው የተገናኛችሁበት ክለብ ነው። እውነት ነው። በዝል ላይ ነው የተገናኛችሁት። ንጥር አላችሁ፣ ትዳር ውስጥ ገባችሁ በውስዋስ ማለት ነው። ሳትተዋወቁ ደግሞ ትዳር ከበድ ይላል የመዝለቅ ሁኔታው ትንሽ ብዙ ነገር ሰማን። እንግዲህ ወደ አንቺ ስመጣ አስቴር አወቀ በጣም ተወዳጅ ሙዚቃዎቿን ለኦዲየንሷ እያቀረበች ለሚወዷት ለነሱ ስታቀርብ ነው ማይክ ማትለቀው መድረክ እንትን የምትለው። አንቺ ማን ስለሆንሽ ነው ማይክ ማትለቀው? የምን ማይክ? ፒፓውን ማለት ነው የሺሻው በሺሻው ማትምጣ በሰጥምጣበት አጥቶ በእውነት ዋናን መጣብሽም። እሺ አስቱካን የሶሏ ንግስት አልናት። አንቺ ማን ነሽ? የሟሰሏ ንግስት ንገሪልኝ። የፒፓ ንግስት በእውነት አፈንጁሺ እንድታርጊ የታባቱ። አንተስ ስለ ቦዲ ካውንታችን አውርተናል። ከሷ በፊት ከ50 ሴቶች በላይ ታውቃለህ። አንቺም ከሱ በፊት ከ50 ወንዶች በላይ ታውቂያለሽ። በአንድ ላይ 100 ምናምን ሰው ገላ ታውቃላችሁ። ትንሽ መላመድ ይከብዳል። አንቺም ብትሆኚ ከጀርባሽ ታቆምና ወይ የሁሉ የሚለውን ታቶ አይቼዋለሁ። እኔም አይቼዋለሁ። ግን እንዴት አየው? አማካሪ እንዴ ከአማካሪም ጋር አይደለም ወይ? በቃኝ። አንዴ እኮ ጠረጠረ እየተመኘም የተኛም አንዳረል። በሀገራችን ሰርግ የሚካሄደው በዕለተ ቅዳሜ አሊያም ደግሞ በዕለተ እሑድ ነው። አይሁዳውያን ደግሞ ሰርጋቸውን የሚያካሂዱት በዕለተ ማክሰኞ ነው። በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ በሶስተኛው ቀን በቃና ሰርግ እንደተደረገ ይነግረናል። ሶስተኛው ቀን ማለት በዕለተ ማክሰኞ ነው። አይሁዶች ዕለታቸው ወይም ደግሞ ቀናቸውን መቁጠር የሚጀምሩት ከእሑድ ጀምሮ ስለሆነ ሶስተኛው ቀን ማክሰኞ ይሆናል። በማክሰኞ ዕለት ሰርጋቸውን የሚያደርጉበት ምክንያት ደግሞ እግዚአብሔር ዓለምን ሲፈጥር ምድር በውሃ የተሸፈነች ነበረች። ታዲያ በዕለተ ማክሰኞ በውሃ የተሸፈነችውን ምድር እግዚአብሔር ለሁለት ከፍሎ የብስና ባህር ብሎ የለየበትና ምድርን ያጸናበት ነው ብሎ ስለሚያስቡ የሰው ልጆችም በሴትና በወንድ ትዳሩን የሚያጸናበትና የተረጋጋ ሕይወትን የሚኖርበት ዕለት ነው ብለው የሚያስቡበት ዕለት በመሆኑ ትዳራቸው ወይም ደግሞ ሰርጋቸውን በዕለተ ማክሰኞ ያደርጋሉ። ከዚህ በተጨማሪ ደግሞ በዕለተ ማክሰኞ ከምድር የብስ አዝርዕትና አትክልት የበቀሉበት ስለሆነ የሰው ልጆችን በትዳር ውስጥ ልጆችን የሚያፈራበት ነው ብሎ ያስባሉና ማክሰኞን ለሰርግ ቀን ይመርጡታል። እንደዚሁም በመጽሐፈ መክብብ ምዕራፍ 4 ቁጥር 12 ላይ በሶስት የተገመደ ገመድ አይበጠስም የሚል አለ። ይኸውም የባል የሚስትንና የእግዚአብሔርን ጥምረት የሚያሳይ ሲሆን ከዚህ በተጨማሪ ደግሞ 3 የሚለውን ቁጥር ሶስተኛውን ቀን የሚያመለክት ነው የሚል እምነት አላቸው። በዚህ ምክንያት ሰርጋቸውን በዕለተ ማክሰኞ ያካሂዳሉ። እናንተ ደግሞ ስለ አይሁድ ሰርግ የምታውቁትን ሐሳብ በኮሜንት ሴክሽን አሳውቁኝ። ፎሎ ማድረጉ